ብቻህን እንዳትሆን በጣም ብዙ ጊዜ እኔም ሆነ አቤል በጣም ብዙ ጊዜ እኔ እንደማስፈልግህ በጣም እየነገርን ነበር፣ ግን ልታይህ አልቻልኩም። በእጅ ያዙት ወርቅ ከመዳብ ይቆጥራል ሆንኩብህ አይደል? አብርሽ ሄርሜላን ይቅርታ ጠይቋታል። ሄርሜላ ደግሞ በጣም ተናዳለች። እኛ እናስፈልግሃለን ስንልህ ነበር፣ ነገር ግን አንተ ልትሰማ አልቻልክም። ስለዚህ አሁን እኔ ያንተ መጠቀሚያ አይደለሁም ከልብህም አይደለም ብላ እንግዲህ ጥላው ሂዳለች። ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ መረጃዎችን የምታገኙበት ቻናል ነው። እስቲ ኮሜንቶች ምን አሉ የሚለውን የት አድርጌ ልንገራችሁ። አብርሽ ተናዳ ነው፣ ተረዳት። ሄርሜላም እውነቷን ነው፣ ደግመህ ይቅርታ ጠይቃት ብላለች አንዷ። ሄርሜ እና አብርሽ መቼም አይለያዩም ለጊዜው ነው ብላለች። አብርሽ ድጋሜ አትጉዳት ብላለች። አብርሽዬ ሄርሜላ ንጉስ አይለያችሁ ፈጣሪ ብላለች። ይቅርታ ስትጠይቅ በዚህ መልኩ አይደለም፣ የዋህነቷን አይታችሁ ልቧን የምትሰብሩት የኔማር ሄርሜ ብላለች። ነገ ተመልሳ ይቅርታ ትጠይቃለች ብላለች አንዷ። አንተ ሳትሆን እሷ ናት ይቅርታ የምትጠይቅህ ብላለች። አዎ ትክክል ናት፣ የራሷ ኑሮ ትኖርበት ተዋት ብላለች። ነገ አልቻልኩም በሱ አልጨክንም ብላ ትመጣለች ታያላችሁ ብላለች አንዷ። ሄርምዬ አብርሽ የዋህ ነው፣ አንድ እድል ስጩ የኔ ማር ተረጁ ያፈቅርሻል ብላታለች አንዷ። አብርሽና ሄርሜላ ወደፊት ብላለች። አብርሽ ተስፋ አትቁረጥ ወደክ አይደለም ብላለች። ምን ለማለት እንደሆነ እንጃ። በማርያም አስታርቃቸው ወንድሜ ብላለች አንዷ ደግሞ። ወንድሜ ሳታስታርቅ የትም እንዳትሄድ በእግዚአብሔር አደራ አስታርቃቸው ሁለታቸውን ብላለች። ለማንኛውም የኔ ውድ ቤተሰቦች እንግዲህ የሄርሜላና የአብርሽ ጉዳይ ይሄን ይመስላል። ኮሜንቶች ምን አሉ የሚለውም ሲቀጥል ደግሞ ሄርሜላ እንግዲህ በጭራሽን የራሴን ህይወት ልኖርበት ይቅርታህን አልቀበልም ብላለች። እሱም ይቅርታ እያላት ነበር። ነገር ግን ሄርሜላ ልታምነው አልቻለችም። ምክንያቱም ከዚህ በፊት ሩታ እኔ በእጇ አስገባዋለሁ እንዳለቻትም በእጇ ስታስገባው እንታረቅ ስትለው ሩታ ሄርሜላን አልፈልግም ብሎ ወደ ሩታ መጥቶ ስለነበር ያ ነገር በድጋሚ አሁን አስፈርቷታል። እና የኔ ውድ ቤተሰቦች የዛሬው መረጃችን ይሄን ይመስላል። አሁን ላይቭ ልገባ ነው፣ ኑ ቶሎ ተከተሉኝ።